እያንዳንዳችን 24 ሰዓት ተሰጥቶናል። እያንዳንዳችን 24 ሰዓት ተሰጥቶናል። ታዲያ ለምንድን ነው እያንዳንዳችን በትንሽ ጊዜ ብዙ የሚሰሩት? ሌሎች ደግሞ ምንም ሊሳካላቸው የማይችለው ነገር የሚመስለን ለምንድን ነው? ሰላም ሰላም፣ የዚህ ቻናል ተከታታዮች በሙሉ እንደምን አላችሁ? በየዓለም ዳርቻ ያላችሁ፣ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። የምንወያየው ጊዜ ወርቅ ነው። ጊዜ ወርቅ ነው ስንል ምን ማለታችን ነው? በአባባል ጊዜ ወርቅ ነው ይባላል። ጊዜ ወርቅ የሚሆነው እንዴት ነው? ለምሳሌ ጊዜ የማይመለስ መሆኑን፣ አንዴ ጊዜ ያለፈ ድጋሚ እንደማይመጣ ማወቅ አለብን። ይህም ከህይወታችን ላይ የሚቀነስ ነው። ወርቅ ግን ይገኛል፣ ገንዘብ ነው፣ ይጠፋል። ጊዜ የለንም። ጊዜያችን የህይወታችን መለኪያ መሳሪያ ነው። ጊዜያችን ከህይወታችን ላይ የምንቀንሰው ነው ማለት ነው። እያንዳንዳችን ጊዜያችንን በወቅቱ መጠቀም አለብን። ጊዜያችንን ማለት ነው። አልባሌ ማሳለፍ የለብንም። አልባሌ ጊዜ ላይ ጊዜያችንን ማሳለፍ የለብንም። ህይወታችን በጊዜ ምድር የተገነባች ናት። ድምር ማለት ነው። ህይወታችን በጊዜ ድምር የተገነባች ናት። ትልልቅ ስኬቶች የብዙ ትናንሽ ጊዜያት ውጤት ነው። ትልልቅ ስኬቶች የብዙ ትናንሽ ጊዜያት ክምችት ነው። ለምሳሌ አንድ መጽሐፍ ሲታተም ማለት ነው በአንድ ቀን አይታተማ። ቢያንስ ዓመት፣ 5 ወር፣ 6 ወር እና ከዛ በላይ ሊፈጅ ይችላል። ይህንን ደግሞ ጊዜያችንን እንዴት አድርገን ይሄ መጽሐፍ የምናተተመው? ሰዓታትን በየቀናት እንከፋፍላቸዋለን። ለምሳሌ በአንድ ቀን ምን ያክል መጽሐፍ ሰዓት ማለት ምን ያክል ነው የሚፈጅብኝ? አንድ መጽሐፍ ለማተም በቀን 20 ደቂቃ ሊፈጅ ይችላል። 10 ደቂቃ ከዛ በላይ ሊፈጅ ይችላል። ይህንን ጊዜያቶችን በቀጥታ መመደብ አለብን ማለት ነው። በአንድ ቀን ጊዜ የሚያባክኑ ይህንን ማስተካከል አለብን። 300 ገጾችን በአንድ ቀን አይታተምም። በቀናት በወራት ሊገደብ ይችላል። ይህን ደግሞ በአግባቡ መመደብ አለብን ማለት ነው። በአንድ ቀን አብዛኛውን ጊዜ ማለት ነው ጊዜን የሚያባክኑ ነገሮች አሉ። እነዛ ጊዜን የሚያባክኑ ነገሮች ምንድን ናቸው? ማለት ለነገ ብሎ ማቆየት፣ ማዘግየት፣ ወይም ደግሞ ጠዋት እሰራዋለሁ ያልኩትን ለከሰዓት ማሳደር፣ ይሄ ጊዜን ያባክናል። በወቅቱ በሰዓቱ መስራት አለብን። ጊዜያችንን በአግባቡ መጠቀም አለብን። ምን ያክል ዋጋ እንደሚከፍል ያስታውቃል ማለት ነው። እያንዳንዷ ጊዜያችንን በአግባቡ ለምሳሌ አሁን አረብ ሀገር ላይ ሆነን ጊዜያችንንም ገንዘባችንንም ጉልበታችንን መስዋዕት የምናደርገው ማለት ነው። ይሄ ለምሳሌ 10 ዓመት 15 ዓመት እና ከዛ በላይ ያሉ እህቶች አሉ፣ የማዳም ቅመሞች ወንድሞች አሉ። እነዛ ወንድሞች ጊዜያቸውን በአግባቡ አልተጠቀሙ፣ ገንዘባቸውን በአግባቡ አልተጠቀሙ። ወይ ከገንዘባቸው አይሆነው ወይ ደግሞ ህይወታቸውን አላስተካከሉ። ዘላለም በቃ አብዛኛውን ጊዜ ህይወታቸው የተጎሰቋቋለ ነው። ይሄ ለምንድነው? ጊዜያችንን በአግባቡ ባለመጠቀማችን ነው። ጊዜያችንን በአግባቡ
በወቅቱ መጠቀም አለብን። እስካሁን የኖርነውን ያክል አልኖርንም። ስለዚህ ጊዜ ወሳኝና በጣም ከፍተኛ ለውጥ ልናሳይበት ይችላል። እኔ አሁን ለምሳሌ ማለት ነው ከራሴ ተሞክሮ ስነሳ እስካሁን ድረስ ጊዜን በጣም አልተጠቀምኩበትም። ምሳሌ ሳውዲ ላይ 2 ዓመት ሰርቻለሁኝ። ሰርቼ ግን የሰራሁት ገንዘብ አንድም ነገር አልተጠቀምኩበት ወይ ከቤተሰብ ደህና ነገር በቃ ለራሴ ያልኩት ነገር የለም። ለቤተሰብ ለዘመድ ለምን እያልኩኝ ጊዜንም አባከንኩኝ፣ እድሜንም ጨረስኩኝ፣ ገንዘቤን አለቀ። እንደገና ተመልሼ ደግሞ ኑሮ ሲከፋ በጣም ስጨናነቅ ምን አባቱና ለምን ብዬ የማላቀው አይደል አረብ ሀገር ሄጄ ደግሞ ለስራ ብዬ ተመልሼ መጣሁ። ይህ ጊዜ ባከነ። በባለፈው ግን ስመጣ መጀመሪያ ላይ ስመጣ ምንም ልጅ የለኝም፣ ምንም የለኝ፣ ምንም አልመሰለኝም። አሁን ግን የ2 ዓመት ልጅ ትቼ ነው የመጣሁት። ይህችን የ2 ዓመት ልጅ ትቼ ስመጣ በቃ ለነገ እኔ ያደግኩበትን ይሄ ያሳለፍኩትን እንዳታልፍብኝ ብዬ ቢያንስ የእናት ፍቅር ብታጣ የሚያስፈልጋት ነገር አሟላለሁ ብዬ ነው የመጣሁት ማለት ነው። ስለዚህ ከዛ ስረዳ በቃ እያንዳንዷን ገንዘቤን በስርዓት እየተጠቀምኩ ነው ያለሁት። ለምሳሌ አሁን እኔ አመቴ ነው እዚህ ዱባይ ከመጣሁኝ። በዛ አመት ውስጥ ግን ማለት ነው ያው ብዙም አልተሳኩልኝ። ከአሁን በኋላ ግን በቃ በተለያየ አጋጣሚ ጊዜን ማባከን የለብኝም፣ በወቅቱ መጠቀም አለብኝ ማለት ነው። 2 ዓመት ግዴታዬን ጨርሼ እዛ ሄጄ ከልጄ ጋር ህይወቴን እቀጥላለሁ ማለት ነው። ግን በአግባቡ ያልተጠቀምን ወገኖች አለን እና እኛ መጠቀም አለብን። ጊዜያችንን በአግባቡ መጠቀም አለብን። ለምሳሌ ዋይፋይ አለ የሚያባክኑ ነገሮች። ዋይፋይ የማዳም ዋይፋይ እንደፈለገን ነው እንትን የምንለው። ይሄንን ዋይፋይ አልተጠቀምነው። ጊዜያችንን ቲክቶክ ላይ ወይም ዩቲዩብ ላይ ስክሮል እያደረግን በቃ ዝም ብለን የምንጠቀመው ማለት ነው። ግን ገንዘብ ያስገኛል፣ ገንዘብ አልሰራንበትም። ይህንን ገንዘብ ደግሞ በተዘዋዋሪ መስራት አለብን። በቃ ዩቲዩብ ላይ ብዙ ያደጉ ወንድሞች እህቶች በዩቲዩብ ስራ ነው። እኔ በዚህ አጋጣሚ ላመሰግን የምወደው ፎዚ ማለት ነው። ከወር በፊት ነው ስክሮል እያረኩኝ አጋጣሚ ቲክቶክ ላይ ዩቲዩብ እንስራ ምናምን በሚል ገብቼ ተወያየሁኝ እንትን አልኩኝ እና ከዛ በኋላ ነው ይሄን የዩቲዩብ ጥቅምና ጉዳትን ያወቅኩት ማለት ነው። እስካሁን ግን በጣም ስልክ አለኝ፣ ዋይፋይ እንደፈለኩ ነው ፍጥጥ ብዬ በቃ ታብታብ እያረኩ የሚያስቀውን እየሳኩኝ በጊዜ እየተጫወትኩ ነው። ጊዜን በአግባቡ አልተጠቀምኩት፣ ኢንተርኔትንም በአግባቡ አልተጠቀምኩትም። ዝም ብዬ ለእንትን ብቻ ነው ማለት ነው። ይሄን ግን በአግባቡ ከተጠቀምን ውጤታማ እንሆናለን። አገራችን ላይ ስንሄድ የተለያዩ ቦታዎች የተለያዩ ስራዎችን እናስተዋውቃለን፣ ስራዎቻችን እናስተዋውቃለን። እንደገና ደግሞ እንዝናናበታለን፣ ተጨማሪ ገቢ እናገኝበታለን። ግን ቲክቶክ ላይ ወይም ሌሎች ሚዲያ ላይ ቴሌቪዥን ላይ እንትን ብንል ራሳችን ከማዝናናት ውጭ ገንዘብ አናገኝም ማለት ነው። ስለዚህ ጊዜያችንም ገንዘባችንን በአግባቡ መጠቀም አለብን። እቅድ ማውጣት አለብን። ለምሳሌ ቅድሚያ የሚሰጡ ነገሮችን ማስተካከል አለብን። ቅድሚያ የሚሰጡ ነገሮች አሉ። ለምሳሌ ሀገራችን ላይ የምናስተካክላቸው ነገሮች አሉ። እነሱን ማስተካከል አለብን፣ ጊዜን በብቃት ለመጠቀም ማለት ነው። እስካሁን ድረስ ጊዜያችንን በአግባቡ በወቅቱ ብንጠቀም ኖሮ የት በደረስን ነበር። አብዛኞቻችን ለስደት የምንጋበዘው ወይም ደግሞ ለህይወታችን መደናቀፍ እንትን የሚለን ጊዜያችንን በአግባቡ አለመጠቀማችን ነው። ስለዚህ ከምንም በላይ ጊዜያችንን መስዋዕት አድርገን የምንሰራውን ስራችንን በወቅቱ ውጤታማ እንድንሆን። ያው ስራ ካልሰራን ገቢም አይገኝም።
ጤና ከሌለ ዋናው ደግሞ ከምንም በላይ ፈጣሪ ጤና ይስጠን ነው የምለው። በአጠቃላይ የጊዜ አጠቃቀማችን ልማዶችን መቀየር አለብን። ጊዜ አጠቃቀማችን መቀየር አለብን። ለምሳሌ አሁን ማለት ነው ዩቲዩብ ላይ ጠቃሚ ነገሮች እንትን ካሉ እነሱ ዩቲዩብ ላይ እናተኩራለን አብዛኛው። ቲክቶክ ላይ ደግሞ ራሳችንን ለማዝናናት፣ ሌሎች ሚዲያዎች ላይ ራሳችንን ዘና ለማድረግ አብዛኛውን መሆን ያለበት ዩቲዩብ ቻናል ላይ ነው በቃ መስራት ያለብን ማለት ነው። ለነገ የተሻለ ነገር እንድንለወጥ እንድናገኝ የሚያደርገን ሚዲያ ዩቲዩብ ሚዲያ ነው አብዛኛውን ጊዜ ማለት ነው። የግል ህይወታችን እና ፍላጎታችን ጊዜ መገደብ አለብን። ቢያንስ ለምሳሌ ቤተሰብ ስልክ ለማውራት እንደገና ደግሞ የራሳችንን ዘና ለማድረግ እነዚህን ሰዓት መወሰን አለብን ማለት ነው። ዋናው መልእክቴ ምንድነው? ጊዜ ወርቅ ብቻ ሳይሆን የህይወታችን ንብረት መሆኑ ነው። የህይወታችን ንብረት ከህይወታችን ላይ የምንቀንሰው የተቀነሰ ነው ማለት ነው። እስካሁን ድረስም ጊዜያችንን በአግባቡ ብንጠቀም የት በደረስን። አብዛኛውን ጊዜ በየሚዲያ ላይ የሚለፈለፈው ለራሳችን ጥቅም ነው። እኔ በራሴ እንትን ስለው ማለት ነው ፎሎ ይላሉ አብዛኛውን ግን ማለት ነው እውነታ ነው። በቃ ይሄ ቆም ብሎ ቢታሰብበት ለራሳችን ጥቅምና የሚጠቅም ነገር ነው እንትን የሚለው ማለት ነው። እንግዲህ በዛሬው ውይይታችን ዋነኛው መልእክት ምንድነው? ጊዜ ወርቅ ብቻ ሳይሆን የህይወት ንብረታችን የህይወታችን ንብረት እንደሆነ ለማስታወስ ነው። ጊዜ እንዴት እንጠቀማለን የሚለውን ጥያቄ ሰጣችኋለሁ ማለት ነው። ሌላው ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ኮሜንት አድርጉኝ፣ አበረታቱኝ። የእናንተው የማዳም ቅመም ነኝ። እስከዛው ቸርን ሰንብት።